በበጋም ሆነ በክረምት ወቅት የበጎ ፈቃድ እሳቤ ባህሉን እንዲቀጥል በአዲስ አበባ ከተማ እየተደረገ ያለው ጥረት እንደቀጠለ ነው። ለዚህ ማሳያ የሚሆነውና ኢትዮጵያውያን በችግር ወቅት አብሮ የመቆም እሴቶቻቸውን ከሚያጎለብቱበት ወቅት አንዱ ደግሞ የበዓል ሰሞን ነው። በዚህም መንግስት ባለሀብቶችን በማስተባበር ለአቅመ ደካሞችና በዝቅተኛ የኑሮ ደረጃ ለሚገኙ ዜጎች መጪው የትንሣኤ በዓልን ምክንያት በማድረግ የማዕድ ማጋራት ተደርጓል። በየካና በንፋስ ስልክ ላፍቶ ክፍለ ከተማ የማዕድ ተጋሪ የሆኑ ዜጎችም ለተደረገው የማዕድ ማጋራት ተግባር አመስግነዋል። ይህን ህዝብ መንግስት ሰብስቦ በጎ አድራጎት ማድረግ በጣም ትልቅ አስተዋጽኦ ነው። እንዳየሁት ከሆነ እንደው በጣም የሚገርም ነው። ልጆችን እያስተማረ እየመገበ ማቆየቱ፣ ሁለተኛ ደግሞ ድካማ ያለባቸውን ደካሞችን እየጠራ እንደዚህ መመገቡ በጣም የሚያስደስት። ደሃን የሚጠብቅ መንግስት እግዚአብሔር ይጠብቀው። በጣም ደስ ብሎኛል። ያው እግዚአብሔር ይስጥልን፣ እኛን እንዳስታወሱን እነሱም እግዚአብሔር ያስታውሳቸው። ትልቅ ደስ የሚል ነገር ነው። ያው በኢትዮጵያነት እየተረዳዳን ነው በዓልን የምናሳልፈው። እኛም ያገኘነው ለሌሎች እያረዳዳን ተካፍለን ነው የምናሳልፈው። ኢትዮጵያ ያኖረልን፣ በሷ ላይ ነው ሁላችንም የምንደሰተው። ውላችሁ ግቡ፣ እናንተም አይለውጥባችሁ። ድጋፍ የሚሹ እጅ አጠር አዛውንቶችና በልዩ ልዩ ምክንያቶች የወገኖቻቸውን ድጋፍ የሚፈልጉ ዜጎችን ለማገዝ የባለ ሀብቱ ሚና ከፍተኛ ነው። ይህንን ተግባርም ባህል ማድረግ ይገባል ይላሉ የየካና የንፋስ ስልክ ላፍቶ ክፍለ ከተማ ዋና ስራ አስፈጻሚዎች። ህብረተሰባችን እርስ በርሱ ይደጋገፍበት የነበረውን የቆየ ልማድ ዘመናዊ በሆነ መንገድ፣ በተደራጀ መንገድ ደግሞ በበጋም በክረምትም ሁሌም ድጋፍ የሚሻ ወገንን በዓልን ብቻ ታሳቢ አድርገን ሳይሆን ከበዓል ባሻገርም በየትኛውም ጊዜ በየትኛውም ሰዓት መደጋገፍን፣ መረዳትን፣ አብሮ መቆምን፣ በጋራ መሆንን፣ አንዳችን ለአንዳችን ጥላ ከለላ መሆንን፣ ያለው ለሌለው ማካፈልን የበለጠ ለትውልድ ቅብብሎች በሚያሻግር መንገድ የተጋገዝን የተደጋገፍን በዓሉንም በደስታ በሐሴት ማሳለፍ እንችል። ከዛ ባሻገር ደግሞ ወገኖቻችን አለኝታ ሆነን ሁለንተናዊ ብልጽግና ማሳካት ይኖርብና ብለን ያሰብነውን ግብ በሚያሳካ መንገድ በአንድ በኩል እየሰራን በሌላ በኩል ደግሞ አንዱ ለአንዱ መኖርንም ታሳቢ ያደረገ የባህል ለውጥ በሚያመጣ መንገድ እየሰራ ነው የምንገኘው። ቀና ልብ ያላቸው ባለሀብቶችም፣ የመንግስት መስሪያ ቤት ሰራተኞችም፣ ባለሙያዎች፣ ሁሉም አካል ይመለከተኛል ያለው ሁሉ ተሳትፎ እያደረገ ይገኛል ማለት ነው። በተለይ በዚህ በፋሲካን በዓል ምክንያት በማድረግ ወደ 102.5 ሚሊዮን የሚጠጋ ብር በማሰባሰብ ቅድም እንደገለጽኩት በ13ቱም ወረዳ እና እዚህ ማዕከል ላይ ለ25,000 በላይ ለሚሆኑ ዜጎች ማዕድ እያጋራ እንገኛለን ማለት ነው። የፋሲካ በዓልን ምክንያት በማድረግ በየካና በንፋስ ስልክ ላፍቶ ክፍለ ከተማ በዝቅተኛ የኑሮ ደረጃ ላይ ለሚገኙ ዜጎች የተደረገውን የማዕድ ማጋራት በተመለከተ የየካና የንፋስ ስልክ ላፍቶ ክፍለ ከተማ የበጎ ፈቃድና የህብረተሰብ ተሳትፎ ማስተባበሪያ ጽሕፈት ቤት ኃላፊዎች ተከታዩን ሀሳብ ተናግረዋል። የትንሣኤ በዓልን ምክንያት በማድረግ ዝቅተኛ ገቢ ላላቸው ወገኖቻችን የማዕድ ማጋራት ፕሮግራም ነው ያከናወን ነው። እንግዲህ በዛሬው ዕለት ከብሎክ ጀምሮ በሁሉም በ12ቱም ወረዳዎቻችን ክፍለ ከተማን ጨምሮ ወደ 18500 አካባቢ ዝቅተኛ ገቢ ያላቸው ወገኖቻችን ትንሣኤን አብረን እናሳልፍ የሚል የማዕድ ማጋራት እየሰጠን ያለን። አቅመ ደካሞች፣ አረጋውያን፣ ሴቶች ከዚህ ቀደም ደግሞ በተለያየ የሙያ ዘርፍ ሆነው ለሀገር በርካታ የሀገር ባለውለታ የነበሩ ዛሬ ደግሞ በተራችን እኛ ልንላቸው ልንደግፋቸው ሁሌ ከጎናችን የሆኑ ባለሀብቶችን አስተባብረን እንደ መንግስት እነሱን ይዘን ለነኛ አካላት ድጋፍ እያደረግን እንገኛለን።